የደብረጽዮን የስልጣን ጥም የፈጠረው የጦርነት ግብዣ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጦርነቱ በፊት በትግራይ በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ተፈጥሯል። የህወሓትን ውሳኔ የሚደግፉ ነዋሪዎች መኖራቸውን የተናገሩት አንድ ስም ይገለጽ ያሉት ግለሰብ በርካታ ሰዎች ደግሞ ይህ ውሳኔ ምንም ይዞ ይመጣል በሚል ግራ መጋባትና ስጋት ውስጥ መሆናቸውን ለቢቢሲ ተናግረዋል። ነዋሪዎች ይህንን ውሳኔ ተከትሎ ጦርነት ይቀሰቀስ ሲሆን ወይስ የአገልግሎት መቋረጥ ይፈጠራል በሚል ፍርሃት ውስጥ መሆናቸውን ጨምረው ገልጸዋል። ዳግም ችግር ውስጥ እንገባለን የሚል ፍርሃት እንዳደረባቸው የተናገሩት እኚህ ነዋሪ የፓርቲ ውሳኔ በጎ ነገር ያመጣል የሚል አስተሳሰብ አለመኖሩን ጨምረው ተናግረዋል። አንዳንድ ሰዎች ውሳኔው ግብታዊ ነው የሚል አስተሳሰብ አላቸው የሚሉ ነዋሪው ይህንን የህወሓት መግለጫ ተከትሎ ጦርነት ነው የሚቀጥለው ወይስ ድርድር የሚለው ስጋት እንደፈጠረባቸው ተናግረዋል። ህዝቡ በዚህ አይነት ግራ መጋባት ቢሆንም በትግራይ ክልል የተካሄደውን ጦርነት ተከትሎ ፈርሶ የነበረው የክልሉ ምክር ቤት ዳግም ተሰብስበው የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዚዳንት አድርጎ መምረጡን ትግራይ ቴሌቪዥን ዘግቧል። ከፌዴራል መንግስት በኩል ግን እስካሁን በዚህ ዙሪያ በይፋ የተሰጠ መግለጫ የለም። በኢትዮጵያ መንግስትና በህወሓት መካከል ጥቅምት 23 2015 ዓ.ም በተደረሰው የፕሪቶሪያ ስምምነት ፈርሶ የነበረው የትግራይ ክልላዊ መንግስት ምክር ቤት መንግስት ስምምነቱን ስላፈረሰው በሚል ዳግም በይፋ ስራ መጀመሩን ዛሬ አስታውቋል። ስድስተኛው መደበኛ ጉባኤውን ሚያዝያ 27 2018 ዓ.ም ማክሰኞ ዕለት ያካሄደው ምክር ቤቱ ከክልሉ ፕሬዝዳንትነት በተጨማሪ አፈ ጉባኤና ምክትል አፈ ጉባኤዎችንም መምረጡን አስታውቋል። በዚህም መሰረት ወይዘሮ ኪሮስ ሀጎስ በአፈ ጉባኤነት እንዲሁም ወይዘሮ ምህረት በርሀን በምክትል አፈ ጉባኤነት መመረጣቸውን ገልጿል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ባወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቆ ነበር። ህወሓት ይህንን ውሳኔውን ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዚዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። በፕሪቶሪያ ስምምነት መሰረት የተቋቋመው በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ባለፉት ሳምንታት ውዝግቦች ሲካሄዱ የቆዩ ሲሆን ፕሬዚዳንቱ ሌተናንት ጄኔራል ታደሰ ወረደ የቀድሞውን ምክር ቤት የመመለስ ፍላጎት የክልሉን ችግር የሚያወሳስብ ነው ሲሉ በተደጋጋሚ ሲቃወሙ ቆይተዋል። ዛሬ ምክር ቤቱ ከመሰብሰቡ አንድ ቀን ቀደም ብሎ ሌተናንት ጄኔራል ታደሰ ባስተላለፉት መልእክት የህወሓት መሪዎች እየወሰዱት ባለው እርምጃ ግጭት ሊቀሰቀስ የሚችልበት እድል እንዳለ አስጠንቅቀው ነበር። አሁን ያለንበት ሁኔታ በሰላምና በጦርነት መካከል ባለች እጅግ ቀጭን መንገድ ላይ ነው። ያልተገፈፈው የጦርነት ደመና ዳግም ሊዘንብ የሚችልበትና በቀላሉ ወደ ጦርነት ተንሸራተን ልንገባ የምንችልበት አደገኛ ሁኔታ ላይ ነን ብለዋል። በብሔራዊ ምርጫ ቦርድ ህጋዊ እውቅና የተሰረዘበት ህወሓት ከ6 ዓመት በፊት የተካሄደውና ከፌዴራል መንግስቱ ጋር ውዝግብ ውስጥ በገባበት ምርጫ የተመሰረተው የክልሉ ምክር ቤት ህጋዊ ነው በማለት ይከራከራል። ህወሓት በፕሪቶሪያ ስምምነት መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየትን ከዚህ በፊት ለቢቢሲ ተናግሯል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በወቅቱ የተመሰረተው የክልሉ መንግስት አልፈረሰም፣ ጊዜያዊ አስተዳደር የተመሰረተው በድርድር ነው ብለዋል። እስካሁን ድረስ የፌዴራል መንግስቱ ህወሓት የክልሉ ምክር ቤት እንዲመለስና ፕሬዚዳንት መሰየሙን በተመለከተ ባሳለፈው ውሳኔ ላይ ያለው ነገር የለም። ማክሰኞ ሚያዝያ 27 2018 ዓ.ም የተካሄደውና ዶክተር ደብረጽዮን የተመረጡበት የክልሉ ምክር ቤት የመጀመሪያ ስብሰባ ላለፉት 6 ዓመታት ተቋርጦ የነበረውን የትግራይ ክልል መንግስት ስራ እንዲጀምር የቀረበለትን አጀንዳ በሁለት ድምጽ ተአቅቦ በአብላጫ ድምጽ ማጽደቁን ገልጿል። ዶክተር ደብረጽዮን ፕሬዚዳንት የተመረጡት በአንድ ተቃውሞና በ3 ድምጽ ተአቅቦ መሆኑን የክልሉ መገናኛ ብዙሃን ዘግቧል። ዶክተር ደብረጽዮን እስከ ቀጣዩ ጉባኤ በምክር ቤቱ ስራ አስፈጻሚ የሚያስፈልጉ ማስተካከያዎችን በማድረግ በስራ ላይ እንዲቆዩ ምክር ቤቱ በአንድ ተቃውሞና በአንድ ድምጽ ተአቅቦ ማጽደቁን ተገልጿል። ፈርሶ የነበረው የትግራይ ክልል ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብን አስነስቶ ለደም አፋሳሹ ጦርነት መቀስቀስ አንዱ ምክንያት እንደነበር ይነገራል። ከብሔራዊ ምርጫ ቦርድ እውቅና ውጪ ክልሉ የራሱን ምርጫ ኮሚሽን አቋቁሞ ያካሄደው ምርጫ ሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው ሲል የፌዴሬሽን ምክር ቤት በወቅቱ በሙሉ ድምጽ ውድቅ እንዳደረገው ይታወሳል። ዶክተር ደብረጽዮንን በህገወጥ መንገድ ወደ ስልጣን ለማምጣት ስብሰባ ያካሄደውና ፈርሶ የነበረው የትግራይ ምክር ቤት ስብሰባ ከማድረጉ አንድ ቀን ቀደም ብሎ መቀሌ ከተማ በቦምብ ፍንዳታ እንድትናወጥ ተደርጓል። በጉዳዩ ላይ ዝግጅት ክፍላችን ያነጋገራቸው አቶ ተስፋይ ህዝቡ ኪዳነ ማርያም የተባሉ የትግራይ ተወላጅ እንደገለጹት ፍንዳታው ሆን ተብሎ ህዝቡን ለማሸበርና ከህገ ወጡ ምርጫ ላይ አትኩሮቱን እንዲያነሳ ለማድረግ የተፈጸመ ሴራ ነው ብለዋል።
ባለፈው ማክሰኞ ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን የከተማይቱ ፖሊስ አስታውቋል። ፍንዳታው የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማይቱ ፖሊስ አስታውቋል። ፖሊስ ይህንን ከማስታወቁ አስቀድሞ ክስተቱን በተመለከተ በማህበራዊ ትስስር ገጾች የተጋሩት መረጃዎች የቦምብ ፍንዳታው የደረሰው በትግራይ ክልል ምክር ቤት ውስጥ እንደሆነ አመልክተው ነበር። ይህን በተመለከተ የመቀለ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ህዱክ መረጃዎቹን አስተባብለዋል። የቦምብ ፍንዳታ የደረሰው የክልሉ ምክር ቤትና የጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤቱ ከሚለየው አስፋልት 500 ሜትር ርቆ ባለ ቦታ ላይ እንደሆነ ኮማንደር ሀዱሽ ለኢትዮጵያ ኢንሳይደር ተናግረዋል። በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማ ፖሊስ ድርጊቱን ማን እንደፈጸመው በማጣራት ላይ መሆኑን አስረድተዋል። የቦምብ ፍንዳታ የደረሰው በ2012 ዓ.ም በተካሄደ አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት አስቸኳይ ስብሰባ ሊያካሄድ እንደሆነ በማህበራዊ ትስስር ገጾች መረጃዎች ሲዘዋወሩ መዋሉን ተከትሎ ነው። የክልሉ ምክር ቤት ስብሰባ ማክሰኞ እንደሚካሄድ ቢነገርም የቀድሞ የህወሓት አሁን ደግሞ የስምረት ፓርቲ አባል የሆኑት የምክር ቤት አባላት ግን ምንም አይነት ጥሪ እንዳልደረሳቸው ገልጸዋል። እነዚህ የክልሉ ምክር ቤት ተመራጮች ይህንን ቢሉ የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ፍንዳታው በተከሰተበት ዕለት በፌስቡክ ገጻቸው ላይ ባሰፈሩት መልእክት የትግራይ ክልል የቀድሞ ምክር ቤት ስብሰባ ማክሰኞ እንደሚካሄድ ማረጋገጫ ሰጥተዋል። አቶ ሚካኤል በዚህ መልእክታቸው በክልሉ ምክር ቤት ጽሕፈት ቤት የጸጥታ ችግር ወይም ፍንዳታ እንደደረሰ የሚያሰሩ የትግራይ ጠላቶች ናቸው ሲሉ ወንጅለዋል። የመቀሌ ከተማ ፖሊስ አዛዥ የቦምብ ፍንዳታው ታቅዶ የተፈጸመ ነው የሚል ጥርጣሬ ይኖራቸው እንደሆነ ለቀረበላቸው ጥያቄ እንደዛ ብለን አላሰብንም፣ አጋጣሚ ሊሆንም ይችላል፣ ታስቦም ሊሆን ይችላል የሚለውን በማጣራት ላይ ነው ሲሉ ምላሽ ሰጥተዋል። የፖሊስ አዛዡ ከፍንዳታ ጋር በተያያዘ ይህ ዘገባ እስከተጠናቀረበት ድረስ የተያያዘ ተጠርጣሪ እንደሌለም ተናግረዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።